አርዕስተ ዜና ጅቡቲን ጨምሮ የቀጠናው ሀገራት ከግብጽ ጋር መተባበራቸው በጥንቃቄ ሊታይ ይገባል ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የትግራይን ክልል ጨምሮ በሁሉም አካባቢዎች ይካሄዳል አለ። ከውጭ ኢራን በተቃውሞ ሰልፍ የታሰሩትንና አመጽ ፈጣሪዎች ያለቻቸውን መቅጣት ጀመረች። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። ጅቡቲን ጨምሮ የቀጠናው ሀገራት ከግብጽ ጋር መተባበራቸው በጥንቃቄ ሊታይ ይገባል ተባለ። ሀገራቱ ከግብጽ ጋር ያላቸው ግንኙነት በኢትዮጵያ ላይ ጫና እየፈጠረ በመሆኑ በኢትዮጵያ በኩል የአካባቢውን ውጥረት ለማርገብ በቀዳሚነት የውስጥ ሰላሟን ማስጠበቅ ይገባል ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። የኢትዮጵያን የባህር በር ፍላጎት ተከትሎ ከቀጠናው ሀገራት የሚደርሰውን ጫና ለመቋቋም በኢትዮጵያ በኩል ጠንካራ ቁመና መገንባት ይጠበቃል ሲሉ የዓለም አቀፍ ግንኙነት ባለሙያዎች ገልጸዋል። ይህንንም ተከትሎ ጅቡቲን ጨምሮ የቀጠናው ሀገራት ፊታቸውን ወደ ግብጽ ማዞራቸውን፣ በሌላ በኩል ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ አህመድ ከጅቡቲው ፕሬዚዳንት እስማኤል ኡመር ገሌ ጋር ያደረጉትን ውይይት ምን እንደምታ ይኖረዋል ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን ጠይቀዋል። የዓለም አቀፍ ግንኙነት ባለሙያው ጥላውን ሊበን በሰጡት ምላሽ የሁለቱ ሀገራት መሪዎች ያደረጉትን ውይይት በተመለከተ ጅቡቲ የራሷን ብሔራዊ ጥቅም ለማስጠበቅ የሄደችው ዲፕሎማሲያዊ አካሄድ መሆኑን አንስተው ኢትዮጵያ ጅቡቲን ጨምሮ ከሌሎችም የቀጠናው ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ማጠንከር ይገባታል ብለዋል። የኢትዮጵያ መንግስት ከጅቡቲ መንግስት ጋር ያላቸውን ችግር በመፍታት እንደ ቀጠናውም ተጽዕኖ ፈጣሪነታቸውንም ባላቸው ከኢኮኖሚ ትስስር አንጻርም ችግሩን ለመፍታት በሁለቱ ሀገራት መካከል ንግግር ተደርጓል። ይህ ንግግር ምንም እንኳን ለህዝብ ግልጽ ባይሆንም እኔ እንደ ባለሙያ ስረዳው ጅቡቲ ወደ ግብጽ ያማተረችበት ለኢትዮጵያ መንግስትም ጥሩ አይደለም፣ ለጅቡቲም ጥሩ አይደለም እና ይህን ነገር ሁለቱ መንግስታት ጅቡቲና ኢትዮጵያ ማለት ነው በንግግር እንፍታው የሚል አዝማሚያ ነው ያለው። ከዛ አንጻር ጅቡቲን እየሰራች ያለችው የራሷን ብሔራዊ ጥቅም ነው። ስጋት አለባት። ስጋቷ ደግሞ የኢትዮጵያ የባህር በር ጥያቄ በጅቡቲ የሚፈለግ አይደለም። ለምን ኢኮኖሚውን ስለሚነካ ይህንን መሰረት ያደረገ ንግግር እንዳደረጉ ይገመታል። ነገር ግን አሁንም ግንኙነታችን ከጅቡቲ ጋር ብቻ አይደለም። ጅቡቲ ጋር የምናደርገው ዲፕሎማሲያዊ ግንኙነት እንዳለ ሁሉ የግብፅን ዲፕሎማሲያዊ ጫና ማክሸፍ የምንችለው ግን እንደ ሀገር አንድ በመሆኑና ከጎረቤት ሀገራት ጋር ያለን ዲፕሎማሲያዊ ግንኙነትን መፈተሽ አለብን። አክለውም ኢትዮጵያ ከሀገራት ጋር ያላትን ግንኙነት ለማጠናከር በቀዳሚነት የውስጥ ሰላሟን ማስጠበቅና አንድነቷን ማጠናከር ወሳኝ ነው ብለዋል። ዲፕሎማሲ ከውስጥ ወደ ውጭ ነው። የትኛውም ሀገር ብሔራዊ ጥቅማቸውን በራሳቸው የሚያሳኩት ብሔራዊ ጥቅም አለ። ከሌሎች ሀገራት ጋር ደግሞ ዲፕሎማሲያዊ ግንኙነት በመፍጠር የሚያሳኩት ብሔራዊ ጥቅም አለ። ከዚህ አንጻር እንደ ሀገር የትኛውም ሀገር ብሔራዊ ጥቅም ሀገራዊ አንድነትና ሀገራዊ ደህንነት ነው። እኛ እንደ ሀገር ሁለቱንም ማስተናል። ሀገራዊ አንድነት የለም። ሀገራዊ አንድነት ባለመኖሩ ወደ እርስ በርስ ጦርነት ገብተን ወንድም ከወንድሙ ጋር እየተዋጋን፣ ይሄ ደግሞ እንደ ሀገር ያለው የቀጠናውም ችግር እንደመሆኑ መጠን የጎረቤት ሀገራት ኢትዮጵያን በማግለል ወደ ግብጽ ያማተሩበት ትልቁ ችግር ኢትዮጵያ ውስጥ ያለው የውስጥ ችግር ነው። ስለዚህ እንደ ሀገር ከጎረቤት ሀገራት ብቻ ከጅቡቲ ከሌሎችም ሀገራት ጋር ያለንን ዲፕሎማሲያዊ ግንኙነት መስመር እንዲት የኢትዮጵያ ብሔራዊ ጥቅም እንዲረጋገጥ ኢትዮጵያ ውስጥ ያለው ችግር በድርድር መፈታት አለበት። ጦርነት ማቆም አለበት። ሌላኛው የዓለም አቀፍ ግንኙነት ባለሙያ ኢያሱ ኃይለ ሚካኤል በበኩላቸው የሶማሌላንድ እውቅና ማግኘት ተከትሎ በጅቡቲ በኩል የነበረውን ተቃውሞ አንስተው ኢትዮጵያ ተለዋዋጭ የሆነውን የቀጠናውን ሁኔታ በመገንዘብ ብሔራዊ ጥቅሟን ለማስጠበቅ ዝግጁ መሆን ይገባታል ይላሉ። የሶማሌላንድ እውቅና ማግኘት ለጅቡቲ መንግስት የሚፈጥረው የራሱ የሆነ ተጽዕኖ ይኖረዋል። የሶማሌላንድ እውቅና ማግኘት ከጅቡቲ ጋር የሚኖረውን ወይም ጅቡቲ በብቸኝነት የምትመራውን የንግድ ትስስር ሌላ ዳይቨርሽን የሚፈጥርና ተፎካካሪ የሚፈጥር ነው። ስለዚህ በበጎ ሁኔታ አይመለከትም። ስለዚህ የኢትዮጵያ መንግስት ደግሞ እንደ ነገሮችን በተለይም ከዚህ ከእውቅና ጋር ተያይዞ የዴጁሬ ሪኮግኒሽን እንደመሆኑ በእስራኤል በኩል የተሰጠው በጥንቃቄ መመልከትን ይጠይቃል። ያም ፕራግማቲክ በሆነ ሁኔታ ተለዋጭ የሆነውን ሂደት መከተል ውጤታማ ሊያደርግ ይችላል።
ጠቅላይ ሚኒስትር አብይ አህመድ በቅርቡ ከጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ ጋር በሁለትዮሽ ግንኙነት ላይ መምከራቸውን በማህበራዊ ትስስር ገጻቸው ማስፈራቸው አይዘነጋም። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የትግራይን ክልል ጨምሮ በሁሉም አካባቢዎች ይካሄዳል አለ። በተያያዘ ቦርዱ ያቋቋመው የጥናት ቡድን በሚያቀርበው መረጃ ላይ በመመስረት ምርጫ የማይካሄድባቸው ቦታዎች ካሉ ለህብረተሰቡ እንደሚያሳውቅ ገልጿል። ገነት ዘዛው ተጨማሪ አላት። የዘንድሮው 7ኛው ጠቅላላ ምርጫ የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም እንዲሁም የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል። ይህንን ተከትሎ ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛው ሀገር አቀፍ ምርጫ በመላው ሀገሪቱ ሁሉም አካባቢዎች ይካሄዳል ወይስ ምርጫው የማይካሄድባቸው ቦታዎች ይኖራሉ ሲል ኢሳት ለቦርዱ ጥያቄ አቅርቧል። በቦርዱ የ7ኛው ጠቅላላ ምርጫ የእጩዎች ምዝገባ ሂደት መሪና የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒ እንሰርሞ በሰጡት ምላሽ ይህንን ለማወቅና ለመወሰን የጸጥታ ችግር ያሉባቸው ቦታዎችን በተመለከተ ከፖለቲካ ፓርቲዎች ከሲቪል ማህበረሰብ ድርጅቶችና ቦርዱ ካቋቋመው የጥናት ቡድን ጋር በጋራ እየሰራ መሆኑን ተናግረዋል። ቦርዱ እስካሁን ባለው መረጃ መሰረት የትግራይን ክልል ጨምሮ በሁሉም አካባቢዎች ምርጫ እንደሚያካሂድ ተናግረዋል። አሁን እስካሁን እንግዲህ ያው ቦርዱ እንደገለጽኩት በሁሉም ባገኛቸው አጋጣሚዎች ለህዝብ ይፋ ሲያደርግ ቆየው በአገሪቱ በጠቅላላ አሁን ባለው መረጃ ምርጫ እንደሚደረግ ነው። የሚኖር ለውጥም ካለ እነዚህ አሁን ባልኳቸው አደረጃጀቶችና የጥናት ቡድኖች አማካኝነት ከሚገኘው ግብአት በመነሳት በሚያስተላልፈው ውሳኔ ግልጽ የሚደረግ ነው የሚሆነው ማለት ነው። ይሁን እንጂ የክልል አስተዳደሮች የጸጥታና ሌሎች የሚመለከታቸው አካላት በጉዳዩ ላይ በሚኖራቸው መረጃ መሰረት እንዲሁም በጥናት በመለየት ቦርዱ የትኞቹ ቦታዎች ላይ ምርጫ ይደረጋል አይደረግም የሚለውን ለይቶ ለህብረተሰቡ ይፋ ያደርጋል ሲሉ ኃላፊዋ ገልጸዋል። የጸጥታ ጉዳይ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ በቦርዱ ባለሙያዎች በሚዋቀር ቡድን አማካኝነት የተለያዩ ጥናቶች ሁሉም አጋጣሚዎች ላይ ይከናወንና ከዛ በተጨማሪም ደግሞ የአካባቢው የክልል አስተዳደሮች፣ የጸጥታ አካላት፣ የሀገሪቱ የተለያዩ ተቋማት በዚህ ጉዳይ ላይ መረጃ ስለሚኖራቸውና የተቋቋሙትም ለእነዚህ ዓላማዎች ስለሚሆን ከነዚህ በሚያገኘው መረጃ አማካኝነት በራሱ አሁን በምላቸው ቡድኖች አማካኝነት ተጣርቶ በሂደት ቦርዱ የትኞቹ አካባቢዎች ላይ ምርጫ ይደረጋል፣ የትኞቹ ላይ ላይደረግ ይችላል የሚለውን ለህዝብ ይፋ ስለሚያደርግ በዛ መልክ ነው የሚታወቀው ማለት ነው። ወይዘሮ ቀነኒ የእጩዎችና የመራጮች ምዝገባ ብሔራዊ መታወቂያ በመያዝና በምርጫ ጣቢያ በአካል በመገኘት በምርጫ አስፈጻሚዎች ድጋፍ በዲጂታል መንገድ ማከናወን እንደሚቻል ጠቁመው ይህ ማለት ግን የድምጽ አሰጣጡ ሂደት በዲጂታል መንገድ ይከናወናል ማለት እንዳይደለ ተናግረዋል። የኢኮኖሚው ማሻሻያ ማህበረሰቡን በማስጨነቅ ታሪፍ መጨመርን አይደግፍም ሲሉ የምጣኔ ሀብት ባለሙያዎች ገለጹ። በየጊዜው የሚደረገውን ጭማሪና የሚነሳውን ድጎማ በሚመለከት የንግድ ማህበራትና የሙያ ድርጅቶች ሌሎችም ከመንግስት ጋር በሰነድ የታገዘ ሙግት ማድረግ እንደሚጠበቅባቸው ተጠቁሟል። መሳይ ገዛኸኝ መንግስት የኢኮኖሚ ማሻሻያውን መነሻ በማድረግ ድጎማ ማንሳትና በልማት ድርጅቶች ላይ በየጊዜው የታሪፍ ማሻሻያ እያደረገ እንደሚገኝ መረጃዎች ይጠቁማሉ። በዚህ ረገድ በኤሌክትሪክ፣ በውሃና በቴሌ እንዲሁም ሌሎች አገልግሎቶች ላይ የተደረጉትን ጭማሪዎች የሚጠቀሱ እንደሆኑ ይገለጻል። የመንግስት የልማት ድርጅቶችም የሚያደርጉት የታሪፍ ማሻሻያ ማህበረሰቡ ተመጣጣኝ አይደለም ሲል በተደጋጋሚ ቅሬታ ያቀርባል። ይህንንም ተከትሎ የኢኮኖሚ ባለሙያዎች የመንግስት የልማት ድርጅቶች የሀገሪቱን ነባራዊ ሁኔታ ባላማከለ መልኩ የሚያደርሱት ጫና እንዳለ ይገልጻሉ። እኛም በህብረተሰቡ ላይ በሚጫን የዋጋ ጭማሪ ትርፍ ማስመዝገብ ይቻላል ወይ ብለን የምጣኔ ሀብት ባለሙያ የሆኑትን ዶክተር ቆስጠንጢኖስ በረተስፋና አቶ እንዳይላሉ ሰለሞንን አነጋግረናል። የልማት ድርጅቶች የነበረው ዕዳ ተብሎ የንግድ ባንክ ወደ 900 ቢሊዮን መንግስት ያን ዕዳ ለመሸፈን ተገደዋል። ስለዚህ እነዚህን ሁሉ ለመመለስ ታሪፍ መጨመር ይኖርባቸዋል። እርግጥ የታሪፍ በሚጨመርበት
ጊዜ ህዝቡ ላይ ምን ጫና ያመጣል የሚል ነገር መንግስት አስቦበት አጥንቶ ውሳኔ ላይ የሚደርስ ይመስለኛል። ግን አሁን የሁሉ ጫና የመጣው በአንድ በኩል ያነት ተጽዕኖ ነው። በተለይ አሁን በግብር ማሰባሰብ ላይ ድጎማዎች በማንሳት ላይ ከፍተኛ ውጥረት ነው ያለው። አገሪቱ ያለችበት ዕዳ መንግስት እየተሸጋገረ የሚመጣ ያለ ዕዳ መቼም የምንከፍለው ነገር አይደለም እና ህዝቡም ይሄንን ሊረዳው ይገባል እላለሁ። ምክንያቱም በአንድ በኩል መንግስት የልማት አውታሮችን ለማደራጀት የሚያደርገው ወጪ ከህዝብ ነው ማሰባሰብ የሚችለው። መንግስት በየትኛው መንገድ የሚያገኘው ገቢ እንደ ትርፍ ስቴት አይደረግም። ትርፍ አተረፍኩ ብሎ በስቴትመንት ደረጃ ማውራት የሚችለው የግል ሴክተር ከሆነ ትርፍ ላይ እንጀጅ አደረገ። መንግስት ወይ አንድ የኤንጂኦ ድርጅት ከሆነ ግን ትርፍ ስቴት ሊያደርግ አይችልም። አላማው ትርፍ ማትረፍ ስላለው ትርፉ የመጣበት መንገድ ደግሞ በጭማሪ ነው። ፕራይሜሪ በጭማሪ ኤልፓ ጨምረዋል፣ ቴሌ ጨምረዋል። ኦልሬዲ ሁሉም የትኛውም ሴክተር ላይ አሁን መንግስት ትንሽ ኮንዘርቫቲቭ ፊስካል ፖሊሲ እየተጠቀመ ነው። አንደኛው ታክስ ነው፣ ግን ከታክስ ውጭ ያለው አሁን ጥቅማ ጥቅሞች ናቸው እና አንደኛ እንደ ትርፍ መቆጠሩ ስህተት ነው። ትርፉ የሚመጣበት መንገድም አግባብ ነው ብዬ አላምንም። ግን በኢኮኖሚክስ እንደ ሳይንስ የመንግስት ሮል ትርፍ ማትረፍ ወይ ቢዝነስ ሜክ ማድረግ አይደለም። ዶክተር ቆስጠንጢኖስ ለዚህ መፍትሄ ይሆናል ያሉትን እንደሚከተለው ጠቁመዋል። የሙያ ድርጅቶች፣ የንግድ ማህበራት፣ የሰራተኛ ማህበራት፣ የአሰሪ ማህበራት መሰረታዊ ሰነድ ይዘው መንግስት ይህንን ማድረግ የለበት ብሎ መሞገት የሚችሉበት ሁኔታ መፈጠር ይኖርበታል። አሁን ያለው ሁኔታ ግን ኑሮ ውድነት አለ የሚባል ነገር የምንሰማው ከሚዲያ ብቻ ነው። መንግስት ራሱ ኑሮ ውድነቱን ከ30% አውርጄ 10% ደረጃ አድርሻለሁ ብሏል። ግን የ10% የሚባለው ነገር ገበያ ስንሄድ ደግሞ የምናየው ነገር አይደለም። መንግስት ጥሩ ሁኔታ ላይ ነው ያለው ብሎ ነው የሚያስበው ገበያው። ስለዚህ ይህንን ህዝቡ ጭንቅ ላይ ነው ያለው እና የህዝቡን ጭንቀት በምን መንገድ እናስወግደው የሚለውን ጥያቄ መንግስት ይህን ነገር ማዳመጥ የሚችለው ተቋም ሆኖ ሰነድ ይዞ ሄዶ ማነጋገር ሲችሉ ነው። እነዚህን መሰረታዊ ነገሮች እንዴት አድርገን እናያቸው የሚለው ጥያቄ ህዝቡ ተደራጅቶ መንግስትን መሞገት በሚችልበት ጊዜ ነው። አቶ እንዳይላሉ በበኩላቸው የኢኮኖሚ ማሻሻያው በምን መልኩ ገቢ ሊያሳድግ እንደሚገባ በግልጽ የተቀመጠ መርህ እንዳለው ያስረዳሉ። ኢኮኖሚክ ሪፎርሙ ፕራይመሪ ይሄኛውን ቤዝ ያደረገ አይደለም። ጥሪት ማካበት ነው የሚለው እንጂ ይሄኛው ጥሪት ማካበት አይደለም። ምናልባት የማህበረሰቡን ጥሪት ሊወሰድ ወደዛ ሆነ አይሆንም። እንደውም ሮሉን በተገላቢጦች ነው የሚሆነው። የመንግስት ሮል ሪሶርስ ዲስትሪቢዩት ማድረግ ነው፣ ለዜጎቹ አስፈላጊውን ነገር ማዳረስ ነው አይደል? ከሚጣጣ አድርገሽ ወይ በተለያየ ገቢ ወስደሽ ግን ሰዎቹ የባሰ ለመኖር የሚጠንቃቸው ሀስል ውስጥ እየከተትሽ ከሆነ ገቢ የምታሳድጊ ይሄ ሪፎርሙ ላይ አልነበረም። ሪፎርሙ ላይ እኔ አላየሁም። በሀገር ውስጥ የሚደረጉትን ኢንቨስትመንቶች በማስፋትና የሀገር ውስጥ ሰላምን በማስጠበቅ ገቢን በተሻለ መልኩ ማሳደግ እንደሚቻል ተጠቁሟል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ የዲጂታል ባንክን አገልግሎት በስፋት ለማዳረስ እንደሚሰራ አስታወቀ። የኢትዮጵያ ንግድ ባንክ ሲቢኢ ኮኔክት ዲጂታል ዋሌት የተሰኘ ከውጭ ሀገር ገንዘብ ለመላክ የሚያስችል አዲስ መተግበሪያ ስራ አስጀምሯል። አዲሱ መተግበሪያ የበለጸገው በኢትዮጵያ ንግድ ባንክና በስታርፔይ ፋይናንሻል ሶሉሽን ትብብር እንደሆነ በመርሃ ግብሩ ላይ ተገልጿል። በስነ ስርዓቱ ወቅት የባንኩ ፕሬዚዳንት ተወካይና የኮርፖሬት አገልግሎት ምክትል ፕሬዚዳንት ኤፍሬም መኩሪያ እንደገለጹት ባንኩ አሰራሩን በየወቅቱ በማዘመን ቀልጣፋና ውጤታማ አገልግሎት እየሰጠ ይገኛል። ዲጂታል ኢትዮጵያን እውን ለማድረግ ባንኩ የዲጂታል ቴክኖሎጂዎችን በማስፋፋት ደንበኞች ቀልጣፋ፣ ተደራሽና ዘመናዊ አገልግሎት እንዲያገኙ እያደረገ መሆኑን አመልክቷል። ዛሬ ስራ የጀመረው መተግበሪያ የባንኩን የዲጂታል ጉዞ ወደ ላቀ ደረጃ የሚያሸጋግር መሆኑን ገልጸዋል። አገልግሎቱ በሀገር ውስጥና በውጭ ሀገር የሚገኙ ደንበኞችን ይበልጥ የሚያስተሳስርና የሐዋላን ሂደት የሚያቀላጥፍ መሆኑንም ተናግረዋል። በተለይ ዲጂታል ቴክኖሎጂ የተለያየ የመገበያያ ገንዘብ ማስተናገዱ ተጠቃሚዎች እንደየፍላጎታቸው እንዲገበያዩ እድል የሚሰጥ መሆኑንም አስታውቀዋል። ምክትል ፕሬዚዳንቱ የኢትዮጵያ ንግድ ባንክ የዲጂታል ባንክ አገልግሎት ተደራሽነቱን ለማስፋት የጀመረውን ተግባር አጠናክሮ እንደሚቀጥል አስታውቀዋል። የስታርፔይ ዋና ስራ አስፈጻሚ በሱ ፍቃድ ጌታቸው በበኩላቸው ቴክኖሎጂው በኢትዮጵያ የፋይናንስ ዲጂታል ስርዓት ላይ ትልቅ ለውጥ የሚያመጣ መሆኑን ተናግረዋል። ዘገባው የኢዜአ ነው።
የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብር ከፋዮችን ለመደገፍ እርምጃ እየወሰደ መሆኑን አስታወቀ። ድጋፉ የሚመለከታቸው በተለያየ አደጋ ምክንያት የመክፈል አቅማቸው የተዳከመውን ግብር ከፋዮች መሆኑን የገለጸው ቢሮ ይህም የታክስ ቅጣት ማንሳትን እንደሚጨምርም አስታውቋል። የቢሮው የታክስ ዕዳ አስተዳደር ዳይሬክተር ንብረት በሪሁን በሰጡት ጋዜጣዊ መግለጫ እንደተናገሩት ግብር ከፋዮች ከንግድ ስርዓቱ ሳይወጡ ስራቸው እንዲቀጥሉ ለማስቻል ቢሮው ድጋፍ እያደረገ ይገኛል። በተለይም በጎርፍ፣ በመሬት መንቀጥቀጥ፣ በእሳት አደጋና በተለያዩ ምክንያቶች ኢኮኖሚያዊ አቅማ ለተዳከመ እንዲሁም በልማት ምክንያት የስራ ቦታቸው ለተነሳባቸው ነጋዴዎች የቅጣት ማንሳትና የክፍያ ጊዜ ማራዘም ድጋፍ ለማድረግ እየተሰራ መሆኑን አብራርተዋል። በዚህም መሰረት ባለፉት 6 ወራት በዋናው ቢሮ ብቻ ለ262 ግብር ከፋዮች 579 ሚሊዮን ብር የሚጠጋ የታክስ ቅጣት መሰረዙን ዳይሬክተሩ ገልጸዋል። በተጨማሪም ዕዳቸውን በአንዴ መክፈል ላልቻሉ 170 ግብር ከፋዮች ከ6 እስከ 24 ወራት የሚደርስ የክፍያ ጊዜ መፍቀዱን ጠቁመዋል። ተመሳሳይ ችግር ያለባቸው ሌሎች ነጋዴዎች ተገቢውን መረጃ ካቀረቡ የታክስ ቅጣታቸው ሙሉ በሙሉ ሊነሳላቸው እንደሚችልና በልዩ ሁኔታ ታይቶ ተጨማሪ የክፍያ ጊዜ እንደሚሰጣቸው ተመልክቷል። በኦሮሚያ ክልል ፈቃድ ከወሰዱ ፕሮጀክቶች በቀጣይ ከ51 ቢሊዮን ብር በላይ ገቢ እንደሚገኝ የኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ። የቢሮው ኃላፊ አህመድ እድሪስ ለአዲስ ዘመን ጋዜጣ እንደገለጹት የክልሉ ኢንቨስትመንት ቦርድ ከ260 ቢሊዮን ብር በላይ ካፒታል ላስመዘገቡ 8321 የኢንቨስትመንት ፕሮጀክቶች በ143000 ሄክታር መሬት ላይ እንዲያለሙ ውሳኔ አስተላልፏል። እነዚህ ፕሮጀክቶች ወደ ማምረት በሚሸጋገሩበት ወቅት ከ51.832 ቢሊዮን ብር በላይ ገቢ ከማስገኘታቸው ባለፈ ለ691126 ዜጎች ቋሚና ጊዜያዊ የስራ ዕድል እንደሚፈጥር አቶ አህመድ ተናግረዋል። ባለፉት 6 ወራት በተደረገ ክትትል 2399 ፕሮጀክቶች ምርትና አገልግሎት መስጠት መጀመራቸውን የጠቀሱት ኃላፊው ይህም በክልሉ ያለውን የኢንዱስትሪ ምርታማነት በ65.4 በመቶ እንዳሳደገው ገልጸዋል። በተለይ በቡና ልማትና በማኑፋክቸሪንግ ዘርፍ የተሰማሩ ፕሮጀክቶች ለክልሉ ኢኮኖሚ እድገት ከፍተኛ ድርሻ እንደሚኖራቸው ይጠበቃል ብለዋል። በሲዳማ ክልል የእንሰትን ምርታማነት በማሳደግ የምግብ ዋስትናን ለማረጋገጥ እየተሰራ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። በ2018-19 የምርት ዘመን ከ176 ሚሊዮን በላይ የእንሰት ችግኝ ለመትከል ዝግጅት የተደረገ መሆኑም ታውቋል። በክልሉ እርሻና ተፈጥሮ ሀብት ልማት ቢሮ የእንሰትና ስራ ስር ሰብሎች ልማት ዳይሬክቶሬት ዳይሬክተር አቶ እንደሻው ግርማ ለኢዜአ እንደገለጹት በክልሉ ከ2013 ዓ.ም ጀምሮ ለእንሰት ልማት ትኩረት ተሰጥቷል። በዚህም በክልሉ ያለውን የእንሰት ማሳ ሽፋንና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ ተጨባጭ ውጤቶች መመዝገቡን ተናግረዋል። የማሳው ሽፋን በ2013 በጀት ዓመት ከነበረበት 150465 ሄክታር በአሁኑ ወቅት ከ212600 ሄክታር በላይ ማደጉን የጠቀሱት ዳይሬክተሩ ምርታማነቱን በዚሁ ልክ መጨመሩን ገልጸዋል። በዚህም በተያዘው የምርት ዘመን ከ12,734,000 ኩንታል በላይ ምርት እንደሚሰበሰብ ገልጸዋል። የእንሰት ልማት በክልሉ በተቀረጸው የቤተሰብ ብልጽግና ፓኬጅ የምግብ ዋስትናን እንዲያረጋግጥ እንደ አንድ ዘርፍ ካተተ ወዲህ ምርታማና ለአካባቢ ስነ ምህዳር ተስማሚ የሆኑና ድርቅን መቋቋም የሚችሉ የእንሰት ዝርያዎችን የማላመድ ስራ እየተከናወነ መሆኑንም አስረድተዋል። ከመጪው መጋቢት ወር ጀምሮ ለሚካሄደው የችግኝ ተከላ መርሃ ግብር ከ176 ሚሊዮን በላይ የእንሰት ችግኝ መዘጋጀቱንም ገልጸዋል። በሌላ በኩል የአቤላ ወረዳ እርሻና ተፈጥሮ ሀብት ጽሕፈት ቤት የሆርቲካልቸር ቡድን መሪ አቶ ደሳለኝ ቦርጃ በበኩላቸው ለምግብ ዋስትና የጎላ አስተዋጽኦ ያለውን የእንሰት ልማት ከተለመደ አሰራር የመቀየር ስራ እየተከናወነ ነው። በወረዳው በእንሰት ከተሸፈነ ከ7053 ሄክታር በላይ ማሳ ላይ 20 ከመቶ የሚሆነው በዘንድሮ ምርት ዘመን የሚሰበሰብ ሲሆን ምርት የመሰብሰብ ሂደቱም ተጀምሯል ብለዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለት ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ኢራን በተቃውሞ ሰልፍ የታሰሩትና አመጽ ፈጣሪዎች ያለቻቸው መቅጣት ጀመረች። የሀገሪቱ ባለስልጣናትም ተቃዋሚዎችን ደግፋቸዋል በሚል የሰዎችን ሀብት ወርሰው ንብረት ለወደመባቸው አካላት ሊተኩ ነው ተብሏል። ሸሪፍ ኢማም ተጨማሪ ያለው የኢራን ባለስልጣናት በአገር አቀፍ ደረጃ በተካሄደው የተቃውሞ ሰልፍ ላይ ተካፍለዋል በሚል በእስር ላይ በሚገኙ ተቃዋሚዎች ላይ የማያዳግም ቅጣት ለመወሰን ቃል ገብተዋል። የኛ የፍትህ አካላት ዋነኛ ተግባር አሁን ተጀምሯል ሲሉ የፍትህ ኃላፊው ጎላም ሆሴን ሞሲን ኢጂ ሰኞ ዕለት በኤክስ ገጻቸው ጽፈዋል። በዚህም ያለበቂ ምክንያት ምህረት ለማይገባው ሰው ምህረት ብናደርግ ከፍትህ ጋር የሚቃረን ድርጊት ፈጽመናል ማለት ነው ብለዋል። የኃላፊው አስተያየት የተደመጠው በመላው ኢራን ለአብዛኛው ህዝብ ኢንተርኔት ሙሉ ለሙሉ ከተቋረጠና እሁድ ዕለት ለተወሰነ ጊዜ በከፊል መልሶ ከተቀጠለ በኋላ ነው። የፍትህ ኃላፊው ከፕሬዝደንት ማሱድ ቤሽሽኪያንና ከፓርላማው ኃላፊ መሐመድ ባካር ካሊፋብ ጋር በነበራቸው ስብሰባ ሶስቱም መሪዎች ቅጣት ለመጣል ቃል ገብተዋል። በጋራ በሰጡትና በመንግስት ሚዲያ በተላለፈው መግለጫ ነፍሰ ገዳዮችና ሽብርተኞች የእጃቸውን ያገኛሉ። ይሁን እንጂ በውጭ ኃይሎች የተታለለና በተቃውሞ ላይ የተካፈለ ወገን የባለስልጣናቱን ይቅርታ ያገኛል። የኢራን ባለስልጣናት ተቃዋሚዎችን ያስታጥቃሉ፣ ይደግፋሉ በማለት ደጋግመው አሜሪካና እስራኤልን ይወቅሳሉ። ቅዳሜ ዕለት የኢራን መንፈሳዊ መሪ አያቶላ አሊ ኾሜኒ በሺዎች የሚቆጠሩ በተቃውሞ ሰልፉ ላይ ተገድለዋል። ለዚህ ደግሞ ከውጭ ኃይሎች ጋር ግንኙነት ያላቸው ወገኖች እንጂ የመንግስት ኃይሎች በቀጥታ ኃላፊነት አይወስዱም በማለት ያልተጠበቀ ነገር ተናግረዋል። የደህንነት ሚኒስቴር ሰኞ ዕለት እንዳለው ቁጥራቸው በውል የማይታወቅ በሀገሪቱ ምዕራባዊ ክፍል ወደ ኢራን የገቡ የሽብርተኛ ቡድን አባላት በቴህራን በእስር ላይ ይገኛሉ። የሀገሪቱ የፖሊስ አዛዥ አህመድ ሪዛ ራዳን ሰኞ ዕለት ለመንግስት ቴሌቪዥን እንደነገሩት ተታለው የተቃውሞ ሰልፍ የተቀላቀሉ ሰዎች ወደ ሰላም ለመመለስ የ3 ቀናት ጊዜ አላቸው። ይህንን ፈጥረው ማድረግ ከቻሉ እስሩም ይቀነስላቸዋል ብለዋል። አክለውም አመፀኞችና ሽብርተኞችን እስከ መጨረሻው ሰው ድረስ አሳደን የምንይዝ መሆኑን ለህዝባችን ቃል ገብተናል። አብዛኞቹ በእስር ላይ የሚገኙት በብጥብጥ በግድያና በስርቆት ላይ ተሰማርተው እንደነበረ አምነዋል ብለዋል። በቅርብ ቀናት ውስጥ የመንግስት ቴሌቪዥን በደርዘን የሚቆጠሩ ተሳትፎ እንደነበራቸው ያመኑ የተባሉ ሰዎች ምስላቸውን በመሸፈን በቴሌቪዥን አቅርበዋል። የአቃቤ ሕግ የበላዩ መሐመድ ሞቫሂድ ያዛን የኢራን ሹማምንት በተቃውሞ ሰልፍ ወቅት ንብረታቸው ለወደመባቸው ሰዎች የተቃውሞውን ሰልፍ ከደገፉ ወይም ተሳትፎ ካደረጉት ላይ በመውሰድ ተክተውላቸዋል። በሕጉ መሰረት በቅርቡ በተደረጉ የተቃውሞ ሰልፎች የወደሙ ንብረቶችም መከፈል የነበረበት ሰልፉን በሚደግፉ የንጉሳውያን ስብስቦች ነው። እነዚህ ሰዎች ተጠያቂ ሊሆኑ ይገባል ብለዋል። ፋርስ የዜና ወኪል እንዳስታወቀው ዋና ዋና የንግድ ሰዎች ሀብት በሀገሪቱ የታወቁ ካፌዎችና ታዋቂ ምግብ ቤቶች በሙሉ ተይዘዋል። የእነዚህ ሁሉ ንብረት ደግሞ በቴህራን ለወደመው ንብረት ማካካሻ ይሆናል። መረጃው የአልጀዚራ ነው። በሶሪያ መንግስትና በኩርድ መራሹ የሶሪያ ዲሞክራሲያዊ ኃይሎች መካከል ግጭት አገርሽቷል ተባለም። የሶሪያ ጦር ኩርድ መራሹ የሶሪያ ዲሞክራሲያዊ ኃይሎች በርካታ የአይሲኤል እስረኞችን ለቋል በሚል ሲከስ፣ ኤስዲኤፍ በበኩሉ ውንጀላውን ውድቅ በማድረግ እስር ቤቱ ከቁጥጥሩ ውጭ የሆነው በደረሰበት ጥቃት ምክንያት እንደሆነ ገልጿል። ዮሐንስ ተስፋ ተጨማሪ አለው። የበሽር አልአሳድ መንግስት ከወደቀ በኋላ ሶሪያን መልሶ አንድ የማድረጉ ሂደት በሚያሳዝን ሁኔታ ያለ መስዋዕትነት የሚሳካ አልነበርም። ዛሬም የመንግስት ታማኝ ታጋዮች የአይኤስ ታጣቂዎች ያሉባቸውን እስር ቤቶች ከኩርድ መራሹ የሶሪያ ዲሞክራሲያዊ ኃይሎች ኤስዲኤፍ እጅ ለመንጠቅ በሚያደርጉት ጥረት ግጭቱ ቀጥሏል። እስከ ቅርብ ጊዜ ድረስ ኤስዲኤፍ የሀገሪቱን 1/4 የሚሆነውን የሰሜን ምስራቅ ክፍል ይቆጣጠር ነበር። ነገር ግን ባለፈው ሳምንት የመንግስት ጦር ባደረገው ግስጋሴ ይዞታቸው በእጅጉ ቀንሷል። በቅርብ ደግሞም በደማስቆ መንግስትና በኤስዲኤፍ መካከል ሌላ የተኩስ አቁም ስምምነት ተፈርሟል። በወቅቱም የሶሪያው ፕሬዝዳንት አህመድ አልሸራም ስምምነቱን አስመልክተው እንዲህ ብለው ነበር። ይህ ውጊያም ሆነ ድል ለሁሉም ሶሪያውያን ነው። እንደ አምላክ ፈቃድ ስምምነት ለዳግም ትብብር፣ ለልማትና ለሀገር ግንባታ ጥሩ ጅማሮ ይሆናል። ሶሪያ አሁን ያለችበትን የመከፋፈል ሁኔታ አብቅታ ወደ አንድነት፣ እድገትና መሪነት እንድትሸጋገርም ያደርጋል።
ባለፈው ዓመት መጋቢት ወር ደማስቆ ውስጥ ስምምነት ላይ ተደርሷል በሚል ህዝቡ ደስታውን የገለጸ ሲሆን ከዚያ በኋላ የተደረጉ ድርድሮች ቦግልም እንደሚል ብርሃን ሲቋረጡና ሲቀጥሉ ቆይተዋል። ዋናው ወዛጋቢ ነገር ኤስዲኤፍን በሶሪያ ጦር ውስጥ ማካተትና የኩርድን ሲቪል ተቋማት ከሀገራዊ ተቋማት ጋር ማዋሃድ ነበር። ይሁን እንጂ በተደጋጋሚ በተፈጠሩ አለመግባባቶች ምክንያት የአልሻራ ትዕግስት ተሟጠጠ። ወዲህ ደግሞ ከ2 ሳምንት በፊት በምስራቅ አሌፖ የተፈጠረው ግጭት ነገሮችን ወደ ከፋ ደረጃ አደረሳቸው። አሁን ኩርዶች ወታደራዊና ዲፕሎማሲያዊ ጫና ስለበረታባቸው ወደ ኋላ እያፈገፈጉ ነው። የሶሪያ መንግስት ኃይሎች በአሁኑ ጊዜ የአገሪቱን ትልልቅ የጋዝና የነዳጅ ማውጫዎች እንዲሁም በኤፍራጥስ ወንዝ ላይ ያሉትን ግዙፍ ግድቦች ተቆጣጥረዋል። መንግስት ቁልፍ ቦታዎችን ተቆጣጥሮም መርዛማ ዋንጫ በሚባል የሚጠሩትን የአይስ እስር ቤቶችና መጠለያ ካምፖችም ተረክቧል። ኤስዲኤፍ አይኤስን ድል ካደረገ በኋላ እነዚህን እስር ቤቶች በአሜሪካ ድጋፍ ለዓመታት ሲያስተዳድር ቆይቷል። ዛሬ ግን የመንግስት ታማኝ ታጋዮች ወደ እስር ቤቶቹ ሰብረው ሲገቡና በውስጡ የነበሩ ሰዎች ሲፈቱ የሚያሳዩ ምስሎች እየወጡ ነው። የተፈቱት ሰዎች ምን እንደሚሆኑ ግን እስካሁን ግልጽ አይደለም። በደቡባዊ ሐሳካ በሚገኘው ሻዳድ እስር ቤት ውስጥ የአይስ እስረኞች ማምለጣቸውን ሁለቱም ወገኖች ቢያምኑም አንዱ ሌላውን ተጠያቂ ያደርጋል። መንግስት ኤስዲኤፍን ሲከስ፣ ኤስዲኤፍ ደግሞ የደማስቆ ኃይሎች ናቸው እስረኞችን የፈቱት ይላል። የተኩስ አቁም ስምምነቱ የማይጸና ከሆነና የሶሪያ ጦር ከኤስዲኤፍ ጋር ኩርዶች በሚበዙባቸው አካባቢዎች ግጭት ውስጥ የሚገባ ከሆነ የሁለቱ ጦረኞች ፊት ለፊት መገናኘት ከእስረኞቹ ማምለጥ በበለጠ አሳሳቢ ይሆናል። ኤስዲኤፍ አደገኛ ወንጀለኞች ያሉባቸው እስር ቤቶች ከቁጥጥር ውጭ እንዳይሆኑ ለረጅም ጊዜ ሲያስጠነቅቅ ቆይቷል። ሁለቱም ወገኖች ስምምነቱን በመጣስና ግጭት በመቀስቀስ እርስ በርስ እየተወነጃጀሉ በመሆኑ የደህንነቱ ሁኔታ አሁንም አጠራጣሪ ነው። የተኩስ አቁሙ የመጀመሪያ ቀን በተስፋ ቢጀምርም በግጭት ተጠናቋል። ተስፋው ግን በመጪዎቹ ቀናት ሰላም ሰፍኖ ሀገሪቱ ወደ ሌላ የጥፋት ምዕራፍ እንዳትመለስ ያለመ ነው። መረጃውን ስናጠናቅር ቻናል 4 ኒውስ እና አልጀዚራን ዋቢያችን አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ለእሳቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ